ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ሰዓት ብለን የመረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ጄኔራል ባጫ ደበሌ የአፍሪካ ህብረት የህወሓትን እርምጃ እንዲያወግዝ ጠየቁ። የፕሬዝዳንት ኢሳያስ አፈወርቂ እናት ከዚህ ዓለም በሞት መለየታቸው ተሰማ። ቤታችንን አታፍርሱብን ማለታቸው ምክንያት ታስረው የነበሩ ወጣቶች መፈታታቸውን ነዋሪዎች ገለጹ። የአሜሪካው አምባሳደር የመቀሌ ጉዞ ተሰረዘ። በኢትዮጵያ የአሜሪካ አምባሳደር ኢርቫን ማሲንጋ በዛሬው ዕለት ወደ መቀሌ ሊያደርጉት የነበረው ጉዞ መሰረዙ ተሰምቷል። ለምን ተሰረዘ እነግራችኋለን። የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማዳከም ላይ የተመሰረተ ነበር ሲሉ አቶ ጌታቸው ረዳ ተናገሩ። ጽንፈኛው ሊግ ከየትኛውም ብሔር ይምጣ ከራሱ የስልጣን ፍላጎት ውጪ ለሀገር ሉዓላዊነት ክብር አይሰጥም ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጄኔራል አለምሸት ደግፌ ገለጹ። በቬንዙዌላ በታሪክ ታይቶ የማይታወቅ አስደንጋጭ የተፈጥሮ አደጋ ተከሰተ። የተከሰተው ከፍተኛ አደጋ በአገሪቱ ላይ ከፍተኛ ውድመትና ድንጋጤ መፍጠሩ ተሰምቷል። በዝርዝር እነግራችኋለን። የተከበራችሁ የቻናላችን ቤተሰቦች እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህም በዝርዝር ታደምጣላችሁ። ለቻናላችን አዲስ የሆናችሁ ቻናላችን ላይክ እና ሰብስክራይብ በማድረግ ቤተሰብ የሆኑ ወደ ዝርዝር መረጃዎች እናመራለን። የፕሬዝዳንት ኢሳያስ አፈወርቂ እናት በ97 ዓመታቸው ማረፋቸው ተሰምቷል። የፕሬዝዳንት ኢሳያስ አፈወርቂ እናት የሆኑት ወይዘሮ አዳነሽ በርሄ በተወለዱ በ97 ዓመታቸው ከዚህ ዓለም በሞት መለየታቸውን የኤርትራ ማስታወቂያ ሚኒስቴር ይፋ አድርጓል። አገሪቱ ነፃነቷን ከተቀዳጀችበት ጊዜ ጀምሮ ላለፉት ከ3 አስርት ዓመታት በላይ በስልጣን ላይ የሚገኙትን የ80 ዓመቱን መሪ የወለዱት እኚሁ አዛውንት ከዚህ ዓለም የተሰናበቱት ባለፈው ሰኞ ዕለት መሆኑም ታውቋል። እንደ ሚኒስቴሩ ይፋዊ መግለጫ ከሆነ ሰኔ 17 ቀን 2018 ዓ.ም በአስመራ ከተማ አቅራቢያ በሚገኘው የትውልድ ቀያቸው በተከናወነው የሽኝት ስነ ስርዓት ላይ ፕሬዝዳንት ኢሳያስን ጨምሮ የቅርብ ቤተሰቦቻቸው፣ የሃይማኖት አባቶችና የአገሪቱ ከፍተኛ የመንግስት የሥራ ኃላፊዎች ተገኝተዋል። ወይዘሮ አዳነሽ በርሄ ከአቶ አፈወርቂ አብርሃ ጋር በነበራቸው የትዳር ህይወት 14 ልጆችን ማፍራት የቻሉ ሲሆን ከነዚህ መካከል 9ኙ በኤርትራ የነጻነት ተጋድሎና እንቅስቃሴ ውስጥ በንቃት መሳተፋቸውም ይነገራል። በረጅሙ የጦርነት ወቅት በስደት ወደ አገር አሜሪካ ከንጠው የነበሩት ወይዘሮ አዳነሽ ሀገሪቱ ነጻነቷን ካወጀች በኋላ ወደ ትውልድ ምድራቸው ተመልሰው እስከ ዕለተ ሞታቸው ድረስ በኤርትራ መኖራቸው ተገልጿል። የአሜሪካው ፕሬዝዳንት የመቀሌ ጉዞ መሰረዙ ተሰማ። በኢትዮጵያ የአሜሪካ አምባሳደር ኢርቫን ማሲንጋ በዛሬው ዕለት ወደ መቀሌ ሊያድርጉት የነበረው ጉዞ መሰረዙ ተሰምቷል። ህወሓት የጸጥታ ኃላፊነት አልወስድም በማለቱ መሰረዙም ተገልጿል። በኢርቫን ማሲንጋ የሚመራው የአሜሪካው ዲፕሎማቶች ልዑክ ለዛሬ የነበረው የጉዞ መርሃ ግብር ወደ ነገ አርብ መራዘሙም ተገልጿል። የአምባሳደሩ የዛሬ ጉዞ የተሰረዘው ህወሓት የጸጥታ ኃላፊነት አልወስድም በማለቱ እንደሆነ ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። እነዚህ የቅርብ ምንጮች እንደሚሉት የደብረ ጽዮን ቡድን አምባሳደሩ ከጄኔራል ታደሰ ጋር ለመገናኘት የያዘውን መርሃ ግብር የጸጥታ ኃላፊነት አንወስድም በሚል ምክንያት አልተቀበላቸውም ይላሉ። ይህ የተደረገበት ዋናው ምክንያት ደግሞ አምባሳደሩ ፕሬዝዳንት ተብሎ ከሚጠራው ከጄኔራል ታደሰ ጋር ከተገናኘ የቅቡልነት ጥያቄ እንዳይነሳ ለማድረግ ያለመ ነው ተብሏል። ጄኔራል ባጫ ደበሌ የአፍሪካ ህብረት የህወሓትን እርምጃ እንዲያወግዝ ጠየቁ። በቅርቡ ጊዜያዊ አስተዳደሩን በማፍረስ ወደ ፕሬዝዳንትነት የተመለሱት ዶክተር ደብረጽዮን ገብረ ሚካኤል አሳሳቢ የተባለ አዋጅ በመላ ክልሉ ማወጃቸው የሚታወስ ሲሆን ይህንኑ አዋጅ መመልከታቸውን የገለጹት በናይሮቢ የኢትዮጵያ አምባሳደር ጄኔራል ባጫ ደበሌ የክተት አዋጅና የግዳጅ ምልመላ በሚል ርዕስ ባሰፈሩት ጽሑፍ የአዋጁ ዋነኛ ዓላማ ህዝቡን ለጠቅላላ ጦርነት መቀስቀስ እንደሆነ አመልክተዋል። ከዚህ ጦርነት ቀስቃሽ እንቅስቃሴ በስተጀርባ የራስን ጦር እንደገና ማጠናቀርና ታጣቂዎችን እንደ ቅጥረኛ ተዋጊ ወደ ጎረቤት ሀገር ሱዳን ግጭት መላክ የሚሉ ግለሰቦች እንዳሉ የገለጹት ጄኔራል ባጫ የአፍሪካ ህብረት ይህን የህወሓትን ድርጊት በአደባባይ እንዲያወግዝ ጠይቀዋል። በተጨማሪም ህብረቱ ይህ አዋጅ በአስቸኳይ እንዲሰረዝ፣ በፕሬቶሪያው ስምምነት መሰረት የተቋቋመው ጊዜያዊ አስተዳደር እንዲመለስና የፖለቲካ ሂደቶች እንዲቀጥሉ ግፊት እንዲያደርግ አምባሳደሩ አሳስበዋል። ሊፈጠር የሚችለውን አላስፈላጊ ቀውስ ለመከላከልም የአፍሪካ ህብረት አስቸኳይ እርምጃ እንዲወስድ ጥሪ አቅርቧል።
ጽንፈኛው ሊግ ከየትኛውም ብሔር ይምጣ ከራሱ የስልጣን ፍላጎት ውጪ ለሀገር ሉዓላዊነት ክብር አይሰጥም ሲሉ ጄኔራል አለምሸት ደግፌ ተናገሩ። ህወሓት አሁንም የትግራይን ወጣቶች ወደ አዲስ ጦርነት ለማማገድ ዝግጅት እያደረገ መሆኑን የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጄኔራል አለምሸት ደግፌ ገልጿል። በተለያዩ ሀገራችን አካባቢዎች ለታዩት የጸጥታ ችግሮች ዋነኛ ምክንያት ጽንፈኝነት መሆኑን በመድረኩ ላይ አስገንዝበዋል። ጄኔራል አለምሸት ደግፌ ባደረጉት ንግግር ባለፉት ዘመናት የአክራሪ ልሂቃን የኔ ብቻ የሚል ጽንፈኛ አሳሰብ ወጣቶች ህይወታቸውን እንዲከፍሉ ሀገር እንድትደማና የሀገር ሀብት ለልማት ሳይሆን ለጦርነት እንዲውል ሲያደርግ መቆየቱን አስታውቋል። ጽንፈኛው ሊግ ከየትኛውም ብሔር ይምጣ ከራሱ የስልጣን ፍላጎት ውጪ ለህዝብ ደህንነት፣ ለሀገር እድገትና ለሉዓላዊነት ክብር የማይሰጥ ኃይል ነው ሲሉም ገልጸዋል። አክለውም እነዚህ ኃይሎች ከውጭ ጠላቶች ጋር ጭምር በመጣመር የራሳቸውን ፍላጎት በህዝብ ላይ ለመጫንና የደም መፋሰስ ሂደት እንዲቀጥል እያደረጉ እንደሚገኝ ጠቁሟል። የህወሓት ቡድን በአሁኑ ወቅት በህዝብ ላይ የግዳጅ ወታደራዊ ምልመላ እያካሄደ እንደሚገኝና ልክ ከ5 ዓመት በፊት ያደርገው እንደነበረው ሁሉ ዳግመኛ እየፎከረ መሆኑን ገልጸዋል። የቀድሞ የጦርነት ጠባሳ ሳይበቃው አሁንም የትግራይን ወጣቶች ወደ ጦርነት ለመማገድ እየተዘጋጀ መሆኑን ያመለከቱት ጄኔራል አለምሸት ለዚህ እኩይ ዓላማውም ከሀገር ውስጥና የውጭ ጸረ ሰላም ኃይሎች ጋር ችግር ለመፍጠር በዝግጅት ላይ መሆኑን ይፋ አድርገዋል። የኢትዮጵያ ልሂቃን ከዚህ ጥፋት ሀገራችንን ለመታደግ የመፍትሄው አካል ሊሆኑ እንደሚገባም ጄኔራል አለምሸት ደግፌ ጥሪያቸውን አስተላልፈዋል። የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማዳከም ላይ የተመሰረተ ነበር ሲሉ አቶ ጌታቸው ረዳ ተናገሩ። የኤርትራ ሀገረ መንግስት ምስረታ ሂደት ኢትዮጵያን በማዳከምና በማፍረስ ላይ የተመሰረተ መሆኑን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ገለጹ። አቶ ጌታቸው ይህን ያሉት የኢትዮጵያ ብሔራዊ መከላከያ ኮሌጅ ያዘጋጀው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባደረጉት ንግግር ነው። ይህ በሚስጥር የሚያዝ ሳይሆን በአደባባይ የሚታወቅ መሆኑን ጠቅሰው ኤርትራን ወደ ነጻነት እንቅስቃሴ ያስገቡት ኃይሎች ኢትዮጵያን ማዳከም የፈለጉ ኃይሎች መሆናቸውንም አውስተዋል። የኤርትራ የሀገርነት ህልውና መረጋገጥ ሁሌም የኢትዮጵያን ከማዳከም ስሌት ጋር ተያይዞ የመጣ መሆኑንም አንስተዋል። የኤርትራ መንግስት ኢትዮጵያ ውስጥ ያሉ አፍራሽ ኃይሎችን በማደራጀት ኢትዮጵያ ውስጥ ምንም አይነት መረጋጋት እንዳይኖር በመስራት ኢትዮጵያ ላይ የደህንነት ስጋት ሲደቀን መቆየቱ በተግባር መታየቱንም ገልጸዋል። በመሆኑም ኢትዮጵያውያን በሀገር ውስጥ ያሉ ጉድለቶች ላይ አተኩሮ መስራት ይጠበቅባቸዋል ሲሉም መልእክት አስተላልፈዋል። በቬንዙዌላ በታሪክ ታይቶ የማይታወቅ አስደንጋጭ የተፈጥሮ አደጋ መከሰቱ ተሰማ። በቬንዙዌላ በ39 ሰከንዶች ልዩነት ውስጥ የተከሰቱ ሁለት እጅግ ኃይለኛ የርዕደ መሬት አደጋዎች በአገሪቱ ላይ ከፍተኛ ውድመትና ድንጋጤ ፈጥረዋል። የኃይል መጠናቸውም ከ7.2 እና 7.5 የሆኑት እነዚህ ተከታታይ የመሬት መንቀጥቀጦች ሀገሪቱ ባለፉት 100 ዓመታት ውስጥ ካስተናገደቻቸው እጅግ አጥፊ አደጋዎች መካከል የሚመደቡ ሲሆን በዋና ከተማዋ ካራካስና በተለያዩ የሀገሪቱ ክፍሎች ላይ ከባድ ጉዳት አስከትሏል ተብሏል። የሀገሪቱ ባለስልጣናት ይፋ ባደረጉት የመጀመሪያ መረጃ መሰረት በአደጋው ምክንያት ቢያንስ የ32 ሰዎች ሕይወት ያለፈ ሲሆን ከ700 በላይ ሰዎች ደግሞ ከባድና ቀላል የአካል ጉዳት ደርሶባቸዋል ተብሏል። በአሁኑ ወቅት የነፍስ አድን ቡድኖች በፍርስራሾች ውስጥ የተከበሩ ሰዎችን ለማውጣት ከፍተኛ ርብርብ እያደረጉ የሚገኙ ሲሆን አሁንም በርካታ የጠፉ ሰዎች በመኖራቸው የሟቾች ቁጥር ሊጨምር እንደሚችል ተሰግቷል። በተለይም በባህር ዳርቻ የምትገኘው የላጓይራ ግዛት በደረሰባት እጅግ የከፋ ውድመት ምክንያት በአሁኑ ወቅት የአደጋ ቀጠና ተብላ ታወጃለች።